በዚህ ጎን ተቀምጦ አንዱ በዚህ ጎን ተቀምጦ ጌም የሚጫወት ነው የፈለግንበት እንደ ዋነኛ ማለት ነው። ጌም ጨዋታ እዚህ ላይ በማስደገፍ የምናገረው ጉዳይ አለ። ያ ብዙ ጊዜ አቡ አብደላ በእነዚህ ሰዎች ላይ ካልተናገረ አይሆንለትም ነው እና ሳልተናገርኩ ደግሞ አይሆንለትም አይሆንልኝም እናገራቸዋለሁ። የምናገረው ምክንያት ለመስማትም ለማዳመጥም ሞክሩ ኢንሻአላህ። እናም ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ታዲያ አቡ ሁረይራ ያወራው ሐዲስ ላይ በስኩን ውርርድ ከናካቴው አይቻልም ነው። ውድድር የሚባል ነገር ክፍያ ያለበት ውርርድ ያለበት ነገር የሚደረገው አይቻልም። ከሁለቱ ያዋጡትም ይሁን ከአንድ ሰው አዋጥቶ አንተ ካሸነፍክ እንደዚህ የሚደረግም ይሁን بأي حال من الأحوال. طيب من على ويروى لا سبق بسكون الباء فيكون المراد به المسابقة والمراد لهذا النفي نهي عن أخذ المال بالمسابقة. ይህ ሐዲስ የተፈለገበት ጥቅል አድርጋችሁ ጥሬ ቃሉ በሙሳበቃ በውድድር ገንዘብ መውሰድ حرام ነው እያለ ነው። የነብዩ ሐዲስ ነው። መረጃ ይፈልጋችሁ ጌም ላይ ቁጭ ብላችሁ ውርርድ ከዝና ከዙናችሁ ገንዘብ ይሄው መረጃ ትናንትና ስትሉ ስለሰማው ትናንትና መረጃ ስትሉ ሰምቻለሁ። ቪዲዮ የተቆረጠ ይሄው መረጃ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አቡ ሁረይራ ያወራው ሼክ አልባኒ ሰሂህ ያሉት ማለት ነው። طيب إلا في خف أي بعير جمل قلبيا بجمل قلبيا أو في حافر حافر معنى إيش أي خيل بفرس قلبيا مكاتم بجمل مقالب مجمرة من اللي يتكسو شيخ الزقار قدم ولا يتكسو اسلمنا يطورن ويم جهاد لا يميات أنا كرنجر لا يزال ጂሃድ የሚያጠናክር ነገር ላይ የምታጎለብትበት ራስህን ላይ ያዛል። እስልምና የምትቆምበትን ዘብ የምትሆንበትን ጉዳይ ያዛል። أو في حافر أي خيل أو نصل أي رمي السهم ማለት ነው። ቀስት ውርወራ ላይ በፈረስ ክልክለው እንዳለን በእነዚህ በሶስቱ ብቻ ነው የፈቀዱት። በፈረስ ውድድር፣ በግመል ውድድር፣ በቀስት ውርወራ ውድድር በዛ ቦታ የሚተካ ይሆናል። በዛ ቦታ የሚተካ ምሳሌ እንበልና ታንክ ውድድር ከመጣለህ ችግር የለም። ጥይት ይዘህ በቶክስ ለምሳሌ ኢላማ በመተኮስ ችግር የለም። ከቀስት ቦታ የሚተካ ስለሆነ በመድፍም በለው በማንኛውም ብለን ችግር የለውም። በሄሊኮፕተርም ከሰጡ በጀትም ከሰጡ ችግር የለም። ከተወዳደርክበት ማለት ዋናው ከዛ ቦታ የሚመጣ ነው። ያኒ በዛ ምትክ የመጣ ስለሆኑ ማለት ነው። طيب واخذ المال عليها لانها طيب من لك ذنبها لا فقد رخص الشرع في السباق في الخيل والابل ورمي السهام بالنزب بሶስቱ እስልምና ፈቀድ አግራራ በግመል ውድድር በፈረስ ውድድርና ቀስት ውርወራ واخذ المال عليها በሷ ላይ ገንዘብ መውሰድንም ፈቅዷል። ይሄንን የፈቀደው እንጂ ሴቷ አንዷ እዛ ጋር ሆና አንዷ እዚህ ጋር ሆና በድምጿ ሽኮሎሌ እየተጫወተች በድምጿ ህዝብን እያስኮበለለች ይሄ የሚፈቅድ ሸሪዓ የለም። ሐታ ጌሙ ባይኖርም አይፈቀድ። መረጃ ይሄ ብቻ አይደለም። ይሄ ለጌሙ ጨዋታ ብቻ ነው። መረጃ አላህ Subhanahu Wa Ta'ala ولا يضربن بأرجلهن ليعلم ما يخفين من زينتهن ብሏል። አይ እኛ የፈለግነው ሴት እንዳታወራ ያለበትን ነው። እንግዳስ በቁርአን ላይ አባትን እንዳትመታ የሚል ቁርአን ስጡኝ። በሐዲስ ላይ እናትህን በጥፊ እንዳትመታ حرام ነው የሚል ቁርአን አለ። አባትህን ምራቅ እንዳትተፋበት የሚል ሸሪዓ አለ? የለም አይደል? የለም። በሐዲስ ላይ በቁርአን ላይ የለም። ግን ይቻላል አይቻልም? ለምን እንደማይቻለው የማይቻለውማ ወላ ተቁል ለሁማ ኡፍን ወላ ተንሃርሁማ ወቁል ለሁማ ቀውለን ከሪማ ብሏላ። ኡፍ እንኳን እንዳትላቸው ብሎ የከለከለ ጌታ እንዴት መምታት ይፈቅድልሃል? ነው የምታመጣው መረጃ አይደል? ይሄ እኮ የመጣው መረጃውን አባትህን በጥፊ እንዳትመታ የሚል ቁርአን አንቀጽ ላይ የለም። ወይም እናትህን እንዳትመታት የሚል ቁርአን ላይ የለም። ይቻላል ማለት ነው እንዴ ብትል አይቻልም ይላል። ለምን? አላህ ወላ ተቁል ለሁማ ኡፍን ኡፍ እንዳትላቸው
ብሏል። ኡፍ እንዳትላቸው ብሎ የከለከለ ጌታ እንዴት መምታትን ይፈቅድልሃል ይላል። طيب መርሐባ ጥሩ ነው። ታዲያ የእግርሽ ላይ የለበስሽውን ኺልኻል እግርሽ ላይ የለበስሽውን አልቦ ድምጽ አሰምተሽ ወንድን እንዳይፈትን ያለ ጌታ እንዴት ነው በድምጽ ሚዲያ ላይ ወጥተሽ አሽከሩ ላይ በሚልሽ? ታዲያ هذا هو ነፍሰ ያኔ አንድ ነው። እንዴት አድርገን የምትወጣው ታዲያ? ከየት ነው የምታመጣው? በየት በኩል ነው የምትወጣው? ይሄም ያው አይ ይሄንኛው እንዲህ አያኛው ነው خلاص ጨርሰናል። وكفى الله المؤمنين القتال وثبتت الحجة لمن احتج بها ማለት ነው። ሁጃ አድርጎ ለሚወስዳት ሁጃ ጸደቀ። ይሄንን በዛው አንድ ጋር መዘት ወስዳለህና ማለት ነው። ስለዚህ በዚህ በኩል ላይ ሴቶች ሚዲያ ላይ ወጥተው የሚያደርጉት ነገር ተወደደም ተጠላም ቅራላቸውም ጎረበጣቸውም እንደማንኛውም እንደፈለጋችሁ አርጋችሁ ይሁት በሸሪዓ እይታ ትክክል አይደለም፣ አይፈቅድም ሸሪዓ። ሴት በሚዲያ ላይ ወጥታ ተሸፍናም ይሁን ተከፋፍታም ይሁን አይፈቀድላትም። አይ መናገር እየፈቀዳችሁ አይደለ እንዴ? ነብያችን የፈቀዱት እኮ እሱን እኛ አይደለንም እኮ አላህ ነው የፈቀደው። እሱን እኮ አላህ ነው በቁርአን ላይ የፈቀደው። ምን ብሎ ያ ኒሳአ ነብይ ለስቱነ ከአሐድ ሚነ ኒሳኢ ኢተቀይቱና። ትዕዛዙ ለማን ነው? ለነብያችን ሰለላሁ ዐለይሂ ወሰለም ባለቤቶች። ትዕዛዙ እንደዛ ይምጣ እንጂ የዑሙ ኒሳአል ሙእሚናት አማኝ ሴቶችን እንዳለ ያካትታል። فلا تخضعن بالقول فيطمع الذي في قلبه مرض فلا تخضعن بالقول ልብስ ድምጻችሁን አታሰማሙ፣ አታለስልሱ፣ አትሰባብሩ፣ አትቀነጣጥሱ። ለምን ከተባለ فيطمع الذي في قلبه مرض الشهوة ومرض النفاق የንፍቅና የኢማን ደካማነት እንደገናም የስሜትም በሽታ ልቡ ላይ ያለበት وقلنا قولا معروفا ለመጨረሻ ላይ قولا معروفا በተፈቀደው መጠን ልኩ ለሐጃ ላስፈለገው መጠን ልኩ እንደገናም ደግሞ መሰባበርና ማለስለስ ማሳመር በሌለበት መልኩ አላህ ያለው መናገሩ ተፈቅዷል። ወላኪን የምትናገሩት ልክ ነብያችን ጊዜ ሱሐባያ ሴቶች እንደሚጠይቁት ጥያቄ ጠይቀው ይወገዳሉ። ዑለማዎችም ኢላ የውሚና هذا እስካለንበት ጊዜ ድረስ ዑለማ ጥያቄ የሚጠይቁ ሴቶችን እንዳትጠይቁ ብለው አያውቁም። ወላኪን ደግሞ በአደባባይ ላይ ወጣ ሴት ከወንድ ጋር ትጋፋ ከወንድ ጋር የሚልን ደግሞ ከልክለዋል። ከነሱ ውስጥ ለምሳሌ ሼክ ሳሊህ ፎዛ ማየት ትችላላችሁ፣ ሼክ አልባኒ ማየት ትችላላችሁ፣ ኢብኑ ዑሰይሚን ማየት ትችላላችሁ። ቆጠሩ ዑለማዎች አይፈቀድላትም። ባረከላሁ ፊኩም እና ይሄንን ለማለት ፈልጌ ነው።